ቪዲዮ እይታ እንዲኖረው ሁላችሁም ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰቤ አባል ይሁኑ። በጣም ጥሩ። ሰሞኑን አንዳንድ ቪዲዮዎች እዚህ ቲክቶክ ላይ ሁላችሁም እያያችሁ ነው። እኔም አይቻለሁ እንዳጋጣሚ ሰልፍ ማለት ነው። እሱም ምንድነው የሰው ልጅ ህይወት በጣም እንደቀላል የታየበት ጊዜ ምናልባት ለእንስሳት እየተጨነቅን ያለን ይመስለኛል ከሰው ልጅ ደም በላይ። ሰው የሰውን ፍየል ሲገድል አይታችሁ ታውቃላችሁ? አታውቁም። በጣም ይጠነቅቃል። ሰውን ለመግደል ግን አሁን በጣም ቀላል ሆኗል። ለዚያውም በማይረባ ነገር ቦታቸዋል። አንዱ የሌላውን እንደዚህ እንትን እያረዳ ይቻለሁን ቅድም ፌስቡክ ላይ ተለቁ እየሳቁ እየተሳለቁ እንዲህ እግሩን ረክተውት ያርዱታል። ሰውየው እያለ ይጨዋል። ሌላኛው ደግሞ ልክ እንዲሁ በሴትና በሴት ተጣልተው ምናምን ሲሉ አየሁኝ። ሐቂቃውን አላህ አለም አላህ ይወቀው። በዛ የተገዳደሉ ሰዎችን ሰማኝ አየሁኝ። በጣም ያሳዝናል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ደም በጣም የሚረክስበት ጊዜ ይመጣል ብለው ተናግረዋል። የሰው ልጅ ደም በጣም የሚረክስበት ዘመን ይመጣል ብለዋል። ይህ ዘመን ነው። እንዳጠቃላይ አንድን ሰው የገደለ ሰው ከአላህ ዘንድ ኃጢአቱ የአንድን ሰው እንደገደለ ያክል። የሰው ልጅ በጣም የተከበረ ፍጡር ነው። አላህ ሱብሓነሁ ወተዓላ አክብሮ ነው የፈጠረው። ወለቀድ ከረምና በኒ አደም ይላል። በእርግጥም የአደምን ልጆች አክብሬያቸዋለሁ ብሏል አላህ። الله بليلة وتعالى من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى يأندن سو نفس يتفا يألمن سو نفس دا تفا يقدر على الله سو نيالو مسلم كريستيان أمارا أورومو تكري على الله سو يأندن سو نفس يتفا يألمن سو نفس دا تفا نوالا የአንድን ሰው ነፍስ ከሞት የታደገና ያዳነ ደግሞ ያተረፈ የዓለምን ሰው ነፍስ እንዳተረፈ ነው አለ። ሰው ነው ያለው አሁን። ስለዚህ አላህን ፍሩ ባካችሁ፣ አላህን ፍሩ። የሰው ልጅ ነፍስ በጣም የተከበረ ነው። ሑርመት ደም الإنسان أعظم عند الله من حرمة الكعبة። የአንድ ሰው ደም ክብሩ ከአላህ ዘንድ ከካዕባ በላይ ነው ክብሩ። ካዕባ ከዚህ ዓለም በላይ ትልቁ ክብር ያለው እርሱ ነው አላህ ዘንድ። የሰው ልጅ ነፍስ ደግሞ ከእርሱ በላይ ነው ፈጣሪ ዘንድ። እና ባካችሁን ተው። ይሄ ምንም ጥሩ ነገር አይደለም። ተጣላህ አይደል? አልተግባባህም አይደል? ያን ነገር ወይ በሽምግልና መፍታት ወይ በሌላ ነገር መፍታት። እኔ ራሴ ለመቆይ ላስተካከል መጀመሪያ ብላችሁ አስቡ። ያ ሰው ላይ ሄዳችሁ ሌላ ጸፋዊ ነገር ሰይጣናዊ ነገር ከማድረጋችሁ በፊት ታቻ የአንድ ሀገር ልጆች ናችሁ፣ በስደት ላይ ሆናችሁ በዚያ ላይ ሌላው ዜጋ ሲጠቃቀም አታዩ። አንድ ፓኪስታኒ የሆነ ምግብ ቤት ከከፈተ ሙሉ ፓኪስታኒ እዛ ሰው ቤት ነው የምታገኟቸው። ያላያቸው ተያይዘው አብረው ነው የሚሄዱት። አንድ ባንጋሊ የሆነ ምግብ ቤት ይክፈት አብረው ከሱ ጋር ነው የሚሄዱት። እኛ ኢትዮጵያውያን ጋር ይለያል። አንዱ ሌላውን በማይረባ ነገር ሲገድልና ሲያኮርፍ፣ ሲሳደብ፣ ሲዘልፍ ወይ እስር ቤት ተያይዘው ታገኛቸዋለህ። አላህ መስጣ ስራ ካጣ ጓደኛ ና ጓደኛ እዚህ ጋር ስራ አለ ብለህ፣ ስራ ካጣች ጓደኛሽ እዚህ ጋር ስራ አለ ነይ ጓደኛ ይሆናል። መተሳሰብ ሊኖርባቸው ይገባል። አንዱ ሌላውን በዘሩ ምክንያት ዝቅ አያድርገው፣ አይስደበው፣ አይዝለፈው፣ አያንቋሸው። አንተን በሌሎች ላይ ከፍ አድርገህ አትመልከት። ይፈቻል። ይሄ ነው መሆን ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም الراحمون يرحمهم الرحمن يرحم من في الأرض يرحمكم من في السماء አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው አላህ ያዝንላቸዋልና ብለው ተናገሩ። መን ላ የርሐም ላ ዩርሐም አሉ። ለሌሎች የማያዝን አይታዘንለትም እርሱም ብለዋል። እግፊሩ ይግፈር ለኩም አሉ። ይቅር በሉ ይቅር ትባላላችሁና አሉ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሯቸው። እናንተ የነቢ ሰለላሁ ዐለይሂ ወሰለም ተከታዮች ከሆናችሁ ይሄ ነው ትምህርታቸው። ይሄ አጸፋዊ ጀግንነት እየመሰላችሁ የሰይጣን ወታደሮች አትሁኑ። የሰደባህን በቃ ይሄን ካልገደልኩኝ አትበል። በሆነ ጉዳይ እየተጋጨህን ይሄንን ህይወቱን ካላጠፋሁኝ አትበል። ይሄ ጥሩ አይደለም። ይህ ሰይጣን ነው እንትን እያላቸው ያለው እየገፋፋቸው ያለው። የሰይጣን ወታደሮች የሰይጣን ፈረሶች አትሁኑ። ሰይጣን ለመጥፎ ዓላማው የሚጋልባችሁ የእርሱ ፈረሶች አትሁኑ። ይህ ጀግንነት አይደለም። ይሄ ጀግንነት አይደለም። ጀግንነት ማለት ለተበደሉ ሰዎች ሄዶ ዝቅ ብሎ እነርሱን ከእነርሱ ጎን መቆም፣ የተራበ ካለ እርሱን መርዳት፣ የተጠማ ካለ እሱን ማጠጣት፣ ስራ ያጣ ጓደኛ ካለ ለእርሱ ወንድ ሆነህ ሄደህ ሰዎችን አናግረህ ስራ ፈልገህ ማስገባት። ይሄ ነው ጀግንነት። ገብታችኋል? ይሄ ነው ጀግንነት። ተደብቀህ እዚያው ሙስሊም ወንድምህ ሰው ይሁን ብቻ ያንን ሰው ሄደህ ጀርባውን ሄደህ ወጥተህ መግደል የሆነ አጸያፊ ነገር።
ነቢያችን ሰለላሁ ዐለይሂ ወሰለም ለመጨረሻ ምን አሉ? ላ ተሐሰዱ ወላ ተባገዱ ወላ ተቃጠዑ ወላ ተዳበሩ ወኩኑ ዒባደላሂ ኢኽዋነን ከማ አመረኩሙላህ ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም አሉ። ምን ማለት ነው? ላ ተባገዱ አሉ፣ አትጠላሉ አሉ፣ ተዋደዱ ማለት። ወላ ተቃጠዑ አሉ፣ አትቆራረጡ አሉ። ወላ ተዳበሩ፣ ጀርባ አትሰጣጡ። ወላ ተሐሰዱ፣ አትመቀኛኙ። ወኩኑ ዒባደላሂ ኢኽዋነን ከማ አመረኩሙላህ፣ ልክ አላህ እንዳዘዛችሁ የምትዋደዱ የአላህ ባሪያዎች ወንድማማቾች ሁኑ አሉ። ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም፣ አንድ ሰው መጥፎ ሰው ለመባል ወንድሙን መናቁ በቂው ነው አሉ። ገባቸው? ይሄ ነው የነቢያችን ሰለላሁ ዐለይሂ ወሰለም ተግሳጽ። ይሄ ነው የነቢ ሰለላሁ ዐለይሂ ወሰለም ምክር። ነቢያችን ሰለላሁ ዐለይሂ ወሰለም ለራሳቸው አይበቀሉም ነበር። የአላህ ሕግ ሲተላለፉ ሰዎች የዛኔ ይቆጡ ነበር። እናታችን አይሻ ስትገልጻቸው ምን አለች? ማካነ ነቢይ ሰለላሁ ዐለይሂ ወሰለም የንተቂሙ ሊነፍሲሂ አው የግደቡ ሊነፍሲሂ ኢነማ ኢዘ እንቱሂከት ሑሩማቱላሂ ዐዘ ወጀል። ነቢ ሰለላሁ ዐለይሂ ወሰለም ለራሳቸው አይበቀሉም ነበር። ይሰድቧቸዋል፣ ያንቋሻቸዋል፣ ይመቷቸዋል፣ ያደሟቸዋል፣ ያቆስሏቸዋል። ለእነዚያ ሁሉ አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን ብለው ነው የዘጉት። አምላክ ያላህ ሆይ ህዝቦቼ የሚያደርጉትን አያውቁምና ይቅር በላቸው ብለው አለፉ። ነገር ግን የአላህ ህግ ሲታለፍ የዛኔ ነበር ደም የሚለብሱት። የአምላክ ህግ መጣስ የለበትም ብለው በምድር ላይ ለአምላክ ህግ ነቢያቶች ቀናተኞች ነበሩና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እዕፉ ዐመን ዘለመክ ወአዕጢ መን ሐረመክ ወአሕሲን ኢላ መን አሳአ ኢለይክ። ምን ማለት ነው? የበደለህን ይቅርበል፣ የነፈገህን ስጠው፣ ወደ አንተ ክፉ የሰራብህን አንተ ወደ እርሱ በጎ ስራለት አሉ። ይህ ነው። እናታችን አይሻ ስለ ነቢይ ሰለላሁ ዐለይሂ ወሰለም ድንቅ ባህሪ እስኪ ንገሪን ተብላ ተጠየቀች። ምን አለች? ማካነ ነቢዩ ሰለላሁ ዐለይሂ ወሰለም የሩድ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ አለች። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ነገር ግን ክፉን በደግ ይመልሱ ነበር፣ በይቅርታ ይመልሱ ነበር አለች። ይሄ ነው የሙስሊም ባህሪ ሊሆን የሚገባው በሁሉም ስፍራ ላይ። ሙስሊም አይነማ ወቃዕ ነፈዕ፣ ሙስሊም የትኛውም ስፍራ ላይ ቢወድቅ ይጠቅማል፣ ሰዎች አይጎዳም። ስለዚህ ይህ በሌላ ቦታ ላይ ያላችሁ ሰዎች አደራ፣ በሰው ሀገር ላይ የኖራችሁ በተለይ ያንን ሁሉ ስደት ያንን ሁሉ በረሃ አቆራርጦ መጥቶ በማይረባ ነገር ህይወትን ታጠፋለህ። ከበስተጀርባው ያሉ የእናት የአባቱ የነዚያን የሽማግሌ አሮጊቶች የወንድም የእህቶችን ህይወት እየታደገ እየሰራ የሆነ ጥፋት ላይ ካገኘኸው ያዝ አድርገህ ምከረው እንጂ የእርሱን ህይወት ለማጥፋት አትሞክር። ከበስተጀርባው የበርካታ ህይወቶች ሜዳ ላይ ይቀራሉ። አላህ አልሙስተዓን። አላህ ሁላችሁንም ያስተካክላችሁ፣ ያስተካክለላችን ነው። ከነብዮች ውስጥ ለአንተ ምሳሌ የሆነው ማን ነው? እንደሱ መኖር እፈልጋለሁ ይሄ ምሳሌ ነው የምትለው ነብይ ማን ነው? ሁሉም ነቢያቶች፣ በተለይ ደግሞ ነቢዩ ኢየሱስ ክርስቶስ፣ እንዲሁም ደግሞ እነ አብርሃም እነ ሙሴ፣ ከእነሱ በላይ ነቢ ሰለላሁ ዐለይሂ ወሰለም ሁላቸው። ከእስልምና እስከ እስልምና ሌላ ሃይማኖት አለ እንዴ? በነቢያቶች ዘንድ ክርስትና የሚባል ሃይማኖት የላቸውም ነበር። ኦኬ፣ እንደ መሐመድስ ቢሆን ነቢዩ መሐመድ በቀስኩ ሁላቸውም ለእኔ አርአያዎቼ ናቸው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን አለ? 18 ነቢያትን በአንድ ጠቅስና በሱረቱል አንዓም ላይ አላህ ሱብሓነሁ ወተዓላ በዚህ በአንድ ገጽ ላይ ሱረቱል አንዓም ላይ 18 ነቢያት እነ አብርሃም እነ ኢስሐቅ እነ ያዕቁብ እነ ሙሴ ሁላቸውንም ከጠቀሰ በኋላ ኡላኢከ አለዚነ ሀደላህ፣ እነዚህን ነው ወደ ቅኑ መንገድ ወደ ኢስላም የመራሃቸው። ፈቢሁዳሁ ሙህተዲ፣ በእነሱም ቅኑ መንገድ በኢስላም ላይ ተከትለ ሂድ ይለናል። አየህ፣ እነዚህን ሁሉ አርአያዎቻችን አድርገን እንድንይዝ ታዘናል። አላህ የመጨረሻውን ዘመን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ያስነሳቸው ትውልድን ሁሉ በዚያ በነቢያት መንገድ ወደ ሆነው የነቢያትን መንገድ ያሳዩና ያመላክቱ ዘንድ እኛ በነቢያት መንገድ ላይ ነው ያለነው። መንገዳቸውን ኢስላም። ኦኬ፣ አሁን የነብዩ መሐመድ ከኢየሱስ ክርስቶስ የሚለየው ነገር ምንድነው? ነብዩ መሐመድ 11 ሚስት መኖሩ፣ አንደኛው ሚስቱ ደግሞ የ9 ዓመት ህፃን ልጅ መሆኗና ሌላው ደግሞ በተለያዩ ጦርነቶች ላይ መሳተፉና የሰው ነፍስ ማጥፋቱ ነው። ያ ደግሞ ከኢየሱስ ክርስቶስ አንጻር ደግሞ ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ሚስት አልነበረውም። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ የሰው ነፍስ አላጠፋም። ኢየሱስ ክርስቶስ ጦርነት ላይ አልተሳተፈም። ለሰዎች ሞተ እንጂ ሰውን አልገደለም። ያ ነው ልዩነት። እሺ፣ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ኢየሱስ ክርስቶስ ህፃናቶችን ግደሉ ይላል፣ ሴቶችን ግደሉ ይላል፣ ሽማግሌዎችን ግደሉ ይላል። ያንንም መሰረት አድርጎ የታዘዘው ታዛዥ ሳኦል ነው። ሰዎችን እንዳለ ገዳደላቸው፣ ጨረሳቸው። ማን ነው እነዚያን ያስገደለው? የሰራዊት ጌታ
እግዚአብሔር ይለናል። ማን ነው እግዚአብሔር? እዛ ጋር ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ ነው የጌታ ሰው። ስለዚህ ኢየሱስ ክርስቶስ አስገድሏል ማለት ነው ሰዎችን። ያስገደለበት ምክንያት እዛ ጋ የተጻፈው ሙሉን አንብበቋል ወይስ አስገድሏል የሚለው ባይዘው? ለምንድን ነው አሁን ለምሳሌ ትምህርት እዚህ ጋር ስታስተምር የሚከተሉን ሰዎች ስነ ስርዓት ማስተማር መቻል አለብህ። በቅን አመለካከት ነው እያወሩ ያሉት። ምክንያቱም እዚህ ጋር ምንም ፖዘቲቭ አይነት ኮሜንት እኔ ጥያቄ ስለነበረኝ ነው የጠየቁት። ኮሜንቱ ላይ በጣም ማለት ይሄ ከእስልምና አንዴ ልጨርስ ብራዘር ልጨርስ ልናገርልህ፣ ችግር የለውም። ኮሜንት ላይ አንድ ሰው አትናገሩ እሺ። ማለት እስልምና ሰላም ነው ትላላችሁ። እስልምና ከሆነ አንድ ሰው እኔ እናንተ የእምነት ልዩነት አለን። አንተ የራስህ አመለካከት አለ፣ እኔ የራሴ አመለካከት አለኝ። የኔን አመለካከት እዚህ ጋር አምጥቼ ስናገር ግዴታ እናንተን አመለካከት መቀበል አለብኝ ማለት አይደለም። ስለዚህ ያው ከስድቡ ዋና ብትመለስ ይሻላል ማለት አሁን ምናምናል ኢየሱስ ክርስቶስ እንዳስገደለ ህፃናቶችን ሁሉ አምናል አይደለ? ሙሉን አንብብልኝ ማለት አንዳንድ ያው ለምሳሌ ከመጽሐፍ ቅዱስ ቅንጭብ አድርገህ ካነበብክ ማለት ነው ግራም ያጋቡ ነገር። ስለዚህ መጽሐፍ ቅዱስንም ስታነበው ቁርአንም ስታነበው የሆነ ነገር ከሆነ ቨርስ እስከሆነ ቨርስ ድረስ ሙሉን ካላነበብኩ አትረዳም። የሆነ መሀል ላይ የሆነ ነገር ብታወጣ በዛ ተቀባይነት ሊኖር አይችልም። ስለዚህ አንድ መስመር ብቻ አታምጣና ላይክ ሙሉን ካነበብክልኝ ኦኬ። እሺ ህፃናቶችን ግደሉ ይላል። ህፃናቶችን ግደሉ ያለው ማን እኮ? እዛ ሙሉን ታነብኛል። ምክንያቱም ለምን እንደተባለ የትኞቹ ህጻናት እንደተባለ አይደለም እኮ ጥያቄ። ግደሉ ብሎ አስገድሏል ወይ? ስለቅድም አዎ አስገድሏል። ማን ያስገድለው? እዛ ኢየሱስ ክርስቶስ ማለት ወይ አልኩህ። አዎ አልኩኝ። ስለ ምክንያቱ ሳይሆን አሁን ማስገደሉ ነው እየጠየቁ ያለሁት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም ምን አልከኝ? አስገድሏል አልከኝ፣ ገድሏል አልከኝ። ጥሩ ምክንያት። በጣም የተለያዩ ጦርነቶች ላይ ተሳትፏል። ያው ደግሞ የሰው ነፍስ አጥፍቷል። በጣም ጥሩ። ነቢዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ አንድ ሰው ብቻ ነው በህይወት ዘመናቸው የገደሉት። ስንት ጦርነት ላይ ተሳትፏል? ስንት ጦርነት ላይ ተሳትፏል? ወደ እሱ እመጣልሃለሁ። ቆይ ተረጋጋ። ኢየሱስ ክርስቶስ ግን በጣም በርካታ ህዝብን ያስገደለው አይደለ? በሙሴ በኩል ማን ነው እያዘዘ ሲያስገድል የነበረው? ኢየሱስ ነው አይደለ? አዎ የተጻፈው እንደዛ ነው። በቃ ጥሩ። ስለዚህ ኢየሱስ ክርስቶስ አስገድሏል ህዝብን እንዳለ እዚያውም ህፃናቶችን። እኔ በቁርአንና በሐዲስ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሉ ያሉበትን አንድ ጥቅስ ስጠኝ እስኪ። ኢየሱስ ክርስቶስ ህፃናትን ግደሉ ብሏል። ምንም ያው ህፃናት ልጆች ነው የሚገደሉት። ሽማግሌዎች እንደነገር አሁን ሙሉን ማንበብ መቻል አለብህ። አሁን ለምሳሌ ሙሴ ህዝቡን ሲያስመልጥ ባህር ከፍሎ ህዝቡን ካስመለጠ በኋላ በጣም ብዙ ሰራዊት ከኋላ ሲከተል የነበረውን እንዳለ ውሃ ውስጥ ሆነው ውሃ ውስጥ ሲያልፉ ውሃው እላያቸው ላይ ተመልሶ የሞቱ በጣም ብዙ ሰራዊቶች ነፍሶች አሉ። አሁን እነዚህ እግዚአብሔር የራሱን ሰው የራሱን ልጆች ከጠላት ሲያስመልጥ ነው። እሺ አሁን ለምሳሌ እነዛ ባያመልጡ ኖሮ ሙሴ እየሄደ ህዝቡን እያሻገረ በነበረበት ሰዓት ባህሩ ባይከፈል ኖሮ የሚመጡት ሰራዊቶች ምንድን ነበር ሊያደርጉት የሚችሉት? ሙሴና ህዝቡን ቀላል ጥያቄ ምንድን ነበር ማድረግ የነበረባቸው? ጥያቄ የጠየቁ ጥያቄ ያወራ ነገር ምን አገናኘው? ጥያቄው ምንድን ነው? የአንተን ጥያቄ ልመልስልህ ነው። ኢየሱስ ክርስቶስ በሙሴ በኩል ብዙ ሰው አስጨርሷል አልክ። አዳምጠኝ፣ ጥያቄውን አዳምጠኝ። ያየኸው ሌላ ነገር ነው እያወራህ እየመለስክ ያለው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ ብሏል አይደለ? የትኛው ቃል ላይ ነው እንደዛ የሚለው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አነበዋለሁ። ስወጣ በእርግጥ እሱን አላየሁትም። እዛ ጋር ምን ይላል? ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ ይላል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ምን አለ? እኔ እኮ ምክንያቱ ነው ይበሏል። በምን ምክንያት የተጻፈበት ሙሉ ጥቅሱ ምንድን ነው የሚለው? እሺ ሊበቀል ፈልጉ በቀልም ፈልጉ፣ ለዚያው በቀልም ፈልጉ፣ በቀላለሁ እያለ የበቀል አምላክ ነው እና አምላክ አንተ እንደ አምላክ ነው ብለህ እንደምታምነው ኢየሱስ ክርስቶስ እኮ የምን በቀል? ለማን ነው የሚበቀለው? ለየትኛው ህዝብ? እስራኤሎች ደግሞ ከድሮም ጀምሮ ቃል የተገባላቸው ህዝቦች ናቸው። ይገባለት። ስለዚህ አምላክህ ለእነሱ ለአንድ ህዝብ ሲል ይበቀላል ህዝብን ማለት ነው አይደለ? ፈሪሳውያኖችን በዛን ጊዜ ይበቀላል። አዎ ለፈሪሳውያን አይደለም። ታሪክ ራሱ አታውቀውም። አሁን ለማንኛውም እዚያ ጋር ምን ይላል መሰለህ? ኢየሱስ ክርስቶስ ህፃናቶችን ግደሏቸው። እኔ ህፃን አልፈልግም ማለት ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ምን አሉ? አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ አለ። ታዲያ ማን ነው ጨካኝና ገዳይ? ታዲያ እንዴት ነው የ9 ዓመት ልጅ የሚገባው ሚስት የሚሆነው? ስለ ግድያውን ጨርስና ደስ እንቀጥላለን። ወላሂ እንቀጥላለን።
ችግር የለውም። ኢየሱስ ክርስቶስ ምን አለ? ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ አለ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ ሽማግሌ እንዳትገሉ፣ ህፃናትን እንዳትገሉ አሉ። እሺ እኔ ደግሞ ላውራ አሁን። ችግር የለውም። እኔ አሁን ስነግርህ ኢየሱስ ክርስቶስ ወይም በዚህ ጋር ማንኛውንም ሰው ያለ ኃጢአቱ ያለ በደሉ ማንንም ሰው ግደሉ፣ ዝም ብላችሁ አጥፉ፣ ጨርሱ የሚል ቃል የለም። እኔ አሁን ለምሳሌ ቅድም እንደ ምሳሌ ያነሳውልህ ምንድን ነው ሙሴ ህዝቡን ባህሩን ከፍሎ ሊያሻግር ሲል ከኋላ ሲከተለው የነበረው ሰራዊት ነው። እኔ እያብራራሁልህ ነው። ጀስት እድሉን ስጠኛ ላውራልህ። እኔ በማውቀው መንገድ እያብራራሁልህ ነው። አንተ በምታውቀው መንገድ ንገረኝ፣ እኔ በማውቀው መንገድ ንገረኝ። አንሳውና እሱን መልስ። ህፃናትን ግደሉ ይላል ኢየሱስ ክርስቶስ እኮ ለነገር እኮ አሁን እኮ አንተ ህፃናትን ግደሉ የሚለውን ፓርት ሙሉን አንብብልኝ ስለ አይ ቲንክ አታውቀውም። በቃ ልጆቹን ግደሉ፣ ህፃናትን ግደሉ፣ ህዝቡን አጥፉ ምናምን የሚለው እየነገርኩህ ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እሺ አንብብልኝ። እሱን ከፍተህ አንብብልኝ፣ ከላይ ጀምሮ የሚለውን አንብብልኝ። ዝም ብሎ ህፃናትን ግደሉ የሚል ጥቅስ የለም። ሙሉ መጽሐፉ እንዲነበብልህ ፈልገህ ነው? ኖ ሙሉ እሷን ቨርስ ብቻ አንብብልኝ። ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል። ይሰማል? ዳዊት እየሰማሁ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን በታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ጭራሽ ምስኪኑ አህያ እንኳ አልቀረም። ሕግ ሲያወጣበት እግዚአብሔር አህያን ግደሉ ብሏል። የአህያው ወንጀል ምንድን ነው? ምን አጥፍቶ ነው? ጥፋት እግዚአብሔር ባይዘዌ በጣም የሚቆጣ አምላክ ነው። ጥፋት ያለባቸውን ህዝቦች እንደሚጨርስ ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ቁጡ አምላክ ነው ተብሎ ተጽፏል። እኔ ላስረዳህ ማቀውን የአህያውን ወንጀል ንገረን። ምን ወንጀል ሰርቶ ነው አሁን ምስኪኑ አህያ ግደሉት ተብሎ ህግ የወጣበት? ኦኬ አሁን ለምሳሌ የጥፋት እሳት የሚባል ነገር ታውቃለህ? ፈጣሪ እግዚአብሔር ቁጣ ሲነሳ በአንድ ሙሉ የጥፋት እሳት ያነሳል። የማጥፋት እሳት ሲነሳ እዛ ጋር ሰውን ይለያል። መቅሰፍት ስለ መቅሰፍት ታውቃለሁ። እሱ አይደለም እዚህ ቦታ ላይ እየተወራ ያለው ህግ ነው። መቅሰፍት ብቻ ሳይሆን እግዚአብሔር በጣም ቁጡ አምላክ ነው። በአንድ ነገር እግዚአብሔር ካዘዘ እዛ ጋር ሳር ቅጠል ይለያል። አሁን ለምሳሌ የእሳት እንትን ሲያስነሳ እግዚአብሔር መቅሰፍት አይደለም እያልኩ ያለው መቅሰፍት ነው እያወራ ያለው። የሆነ ነገር ሲያስነሳ እያልክ ነው። ሁሉንም አጠቃሎ ያጠፋል ትለን ነው። እሱ ሳይሆን ህግ ነው እያልኩኝ ያለሁት። አሁን አነጻጽረህ ስለመጣህ ነው። በራስህ ጊዜ መጽሐፍ ቅዱስ ላይ ገብቼ እንዳነጻጽረህ ያደረግከኝ። እንዳነጻጽረህ እኮ ልሻ እኔ እኮ ግልጽ አማርኛ እየነገርኩ ነው።